በምድር ወገብ ላይ ከተዘረጋው የሰማይ ጣራ ስር የሰው ልጅ የስበት ኃይልን ለመገዳደርና የጥፋት አቅሙን ወደማይደረስበት ርቀት ለመወርወር ያደረገው ጥረት በዘመናዊው የጦር መሳሪያ ታሪክ ውስጥ የባሊስቲክ ሚሳይሎችን ወሳኝ ምዕራፍ አስገኝቷል። በዚህ የታሪክ አውድማ ውስጥ ከሁለት ተቃራኒ የዓለም ጫፎች የተውጣጡ በተለያየ የጊዜ ሰሌዳና የፖለቲካ አውድ ውስጥ የተፈጠሩ ነገር ግን በቴክኖሎጂ ዲኤንኤና በስትራቴጂካዊ ግባቸው እጅግ የሚቀራረቡ ሁለት የብረት ዘንዶች አሉ። አንደኛው ከጥንታዊቷ ፋርስ ምድር የተቀበረውና የዘመናዊቷ ኢራን የመከላከያ ዶክትሪን አከርካሪ ሆነው ሲጅል ሲሆን፣ ሌላኛው ደግሞ በቀዝቃዛው ጦርነት ወቅት የአውሮፓን ሰማይ የሞላውና የሶቪየት ህብረትን እንቅልፍ የነሳው አሜሪካ ሰራሹ ፐርሺንግ ቱ ነው። እነዚህ ሁለት ሚሳኤሎች የዘመናችን የቴክኖሎጂ ቁማር ውጤቶች ሲሆኑ የአንድን ሀገር የሉዓላዊነት ክንድ በማፈርጠም ረገድ የሚጫወቱትን ሚና በጉልህ ያሳያሉ። የሁለቱ ንጽጽር የብረትና የባሩድ ታሪክ ብቻ ሳይሆን የሰው ልጅ ፍጥነትን፣ ርቀትንና ትክክለኛነትን ለመቆጣጠር ያደረገው የረቀቀ የሂሳብና የፊዚክስ ትግል ውጤት ነው። የኢራኑ ሲጅል ሚሳኤል ሲነሳ የፋርስን የቀድሞ የፈሳሽ ነዳጅ ታሪክ በጠጣር ነዳጅ ቴክኖሎጂ በመተካት ኢራን በራሱ አቅም የደረሰችበትን የሮኬት ምህንድስና ጥግ ያመላክታል። በሌላ በኩል የአሜሪካው ፐርሺንግ ቱ ምንም እንኳን በአሁኑ ወቅት በታሪክ መዝገብ ላይ የሰፈረና በስምምነት ከምድረ ገጽ የጠፋ ቢሆንም በጊዜው የነበረው የመምታት ትክክለኛነትና የቴክኖሎጂ ልቀት ዛሬም ድረስ ለዘመናዊ ሚሳኤሎች እንደ መለኪያ ሆኖ ያገለግላል። ሁለቱም ሚሳኤሎች መካከለኛ ርቀት ተወንጫፊ በሚባለው ምድብ ውስጥ የሚካተቱ ሲሆን የሚጠቀሙት የነዳጅ አይነት፣ የመወንጨፊያ ስልትና የጦር ራስ የመሸከም አቅማቸው በብዙ መልኩ ተመጣጣኝና ተወዳዳሪ ነው። የንጽጽር አንዱን ከሌላው የማበላለጥ ሳይሆን ሁለቱም የሞት መልእክተኞች በየራሳቸው የቴክኖሎጂ መስመር የደረሱበትን የላቀ ደረጃና የፈጠሩትን የኃይል ሚዛን በጥልቀት የሚፈትሽ ነው። የሚሳኤል ቴክኖሎጂ ዋነኛ ፈተና የጊዜና የቦታ ቀመርን መፍታት ነው። ኢራን ይህንን ቀመር ለመፍታት በምታደርገው ጉዞ ከሻሃብ ቤተሰብ ወይም የፈሳሽ ነዳጅ ሚሳኤሎች በመውጣት ወደ ሲጅል የጠጣር ነዳጅ ሚሳኤል መሸጋገሯ በስትራቴጂካዊ ወታደራዊ አስተሳሰብ ላይ የነበራትን ለውጥ ያሳያል። ፈሳሽ ነዳጅ ለዝግጅት ጊዜ የሚወስድ፣ ለመጓጓዝ አስቸጋሪና ለጠላት ጥቃት የተጋለጠ ሲሆን የሲጅል ጠጣር ነዳጅ ወይም ሶሊድ ፕሮፔላንት ሚሳኤሉን በማንኛውም ሰዓት ከማንኛውም ቦታ በደቂቃዎች ውስጥ ተተኩሶ እንዲጠፋ ያስችለዋል። የባህሪው ነው ከዓመታት በፊት አሜሪካ ለአውሮፓ መከላከያ ስትል ከሰራቸው ፐርሺንግ ቱ ጋር ሲጅልን የሚያመሳስለው። ፐርሺንግ ቱ የተሰራው ሶቪየት ህብረት ላይ የምታደርገውን እንቅስቃሴ ለመግታትና በአጭር ጊዜ ማስጠንቀቂያ ግብን ለመምታት ነበር። የሲጅልም ህልውና የተመሰረተው እስራኤልንና በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን በድንገተኛና ፈጣን ምላሽ ለመምታት ባለው አቅም ላይ ነው። የሲጅልን ፊዚካላዊና ቴክኒካዊ አቅም ስንመለከት ባለ ሁለት ደረጃ ሞተር ያለውና በድምር እስከ 2000ና 2500 ኪሎ ሜትር ርቀት መጓዝ የሚችል የሰማይ አውሬ ነው። ይህ ርቀት ኢራን ከግዛቷ ሳትወጣ በመካከለኛው ምስራቅና በከፊል አውሮፓ የሚገኙ ስትራቴጂካዊ ኢላማዎች እንድትደርስ ያስችላታል። ሚሳኤሉ ወደ ህዋ ሲወነጨፍ የሚኖረው ፍጥነትና ወደ ምድር ተመልሶ ሲመጣ የሚኖረው የመምዘግዘግ አቅም የአየር መቃወሚያን ወይም ኤር ሬዚስታንስ ሰንጥቆ የሚያልፍ ነው። የሲጅል ዲዛይን ከቀድሞዎቹ የኢራን ሚሳኤሎች በተለየ መልኩ ለአየር ንብረት ተለዋዋጭነት የማይበገርና በጥገና ረገድም ቀለል ያለ እንዲሆን ተደርጎ የተሰራ ነው። ርዝመቱ ወደ 18 ሜትር፣ ዲያሜትሩ ደግሞ 1.25 ሜትር ሲጠጋ አጠቃላይ ክብደቱ ሲወነጨፍ 23000 ኪሎ ግራም ይደርሳል። ይህ ግዙፍ አካል በሰከንዶች ውስጥ ከምድር ስበት አፈትልኮ ሲወጣ የሚፈጥረው የትነት ኃይል እጅግ አስፈሪ ነው። በተቃራኒው የሜዳው ጫፍ ላይ የሚገኘው የአሜሪካው ፐርሺንግ ቱ በ1980ዎቹ የነበረው የቴክኖሎጂ ቁንጮ ነበር። የሚሳኤል ልክ እንደ ሲጅል ባለ ሁለት ደረጃ የጠጣር ነዳጅ ሞተር የሚጠቀም ሲሆን ርቀቱ በአማካይ 1770 ኪሎ ሜትር ነበር። ምንም እንኳን ርቀቱ ከሲጅል በትንሹ ቢያንስም የፐርሺንግ ቱ ዋና ጥንካሬ በትክክለኛነቱ ወይም አኪዩሬሲ ላይ የተመሰረተ ነበር። ሚሳኤሉ ራዳር ኤሪያ ጋይዳንስ የተሰኘ እጅግ የረቀቀ መምሪያ ቴክኖሎጂ ታጥቆ ነበር። ይህ ቴክኖሎጂ ሚሳኤሉ ወደ ምድር ሲመለስ መሬቱን በራዳር እየቃኘ ከማስታወሻው ጋር በማወዳደር ኢላማውን በሜትሮች ልዩነት ውስጥ እንዲመታ ያስችለዋል። የፐርሺንግ ቱ ርዝመት 10.6 ሜትር፣ ዲያሜትሩ 1 ሜትር ሲሆን የመወንጨፊያ ክብደቱ 7400 ኪሎ ግራም ነው። ከሲጅል ጋር ሲነጻጸር መጠኑ አነስ ያለ ቢሆንም በውስጥ የያዘው የኒውክሌር ጦር ራስና የመምታት ፍጥነቱ በጠላት ላይ ከፍተኛ ሽብር የሚፈጥርም ነው። የሁለቱ ሚሳኤሎች የሞተር ነዳጅ ሲፈተሽ ሁለቱም የሚጠቀሙት ሶሊድ ኮምፖዚት ፕሮፔላንት የተሰኘ የኬሚካል ውህድ ነው። ይህ ነዳጅ በአሉሚኒየም ዱቄትና በአሞኒየም ፕሮክሎሬት ውህደት የሚፈጠር ሲሆን ሲቀጣጠል የሚሰጠው ጉልበት ሚሳኤሉን
ቅጽበት ወደ ሰማይ ያስወነጭፈዋል። የሴጅል ሞተር ቴክኖሎጂ ኢራን ከሰሜን ኮሪያና ከቻይና ያገኘችውን ዕውቀት አዳብራና አሻሽላ የሰራችው ውጤት ነው። በተለይም የሁለተኛው ደረጃ ሞተር ሚሳኤሉ ከባቢ አየርን ለቆ ከወጣ በኋላ ተጨማሪ ፍጥነትና ርቀት እንዲያገኝ በማድረግ ረገድ ቁልፍ ሚና ይጫወታል። የፐርሺንግ ቱ ሞተር በበኩሉ ሄርኩለስ በተባለ ኩባንያ የተመሰረተ ሲሆን ትረስት ቬክተር ኮንትሮል የተሰኘ ቴክኖሎጂን በመጠቀም የሚሳኤሉን አቅጣጫ በመቆጣጠር ረገድ ፈርቀዳጅም ነበር። ይህ ቴክኖሎጂ ሚሳኤሉ እየተምዘገዘገ ሳለ አቅጣጫው እንዲቀይርና የጠላት መቃወሚያ ሚሳኤሎችን እንዲያታልል ያስችለዋል። ወደ ጦር ራስና የመምታት አቅም ስንመጣ የሁለቱ ሚሳኤሎች ዓላማ ይለያያል። ሴጅል በዋናነት የተሰራው ባለከፍተኛ ኃይል ፈንጂ ወይም የኬሚካልና ባዮሎጂካል ምናልባትም ወደፊት የኒውክለር ጦር ራስን ለመሸከም ታስቦ ነው። የመሸከም አቅሙ ከ650 እስከ 1000 ኪሎ ግራም ይገመታል። ኢራን ለሲጅል የሰራቸው የጦር ራስ ወደ ምድር ሲመለስ ፍጥነቱን በመጨመርና አቅጣጫውን በትንሹ በመቀየር የጠላት የአየር መቃወሚያዎችን ለምሳሌም እንደ አይረንዶም ወይም ፓትሪዮት ለማለፍ እንዲችል ተደርጎ የተቀረጸ ነው። የፐርሺንግ ቱ ታሪክ ግን ከኒውክለር ጋር የተሳሰረ ነው። የሚሳኤል የተሰራው W85 የተሰኘ ከ5 እስከ 80 ኪሎ ቶን የሚመዝን የኒውክለር ቦምብ ለመሸከም ነበር። የፐርሺንግ ቱ ዋና ዓላማ የጠላትን ጠንካራ ምሽጎች፣ የአዛዥ ጣቢያዎችና የጦር ካምፖች በሰርጂካል ስትራይክ ትክክለኛነት ማውደም ነበር። የሴጅል ዓላማ ግን መከላከያና ማስፈራሪያ ሲሆን በጠላት ግዛት ላይ ከፍተኛ ጉዳት በማድረስ ጠላት ጥቃት ከመሰንዘሩ በፊት ሁለት ጊዜ እንዲያስብ ማድረግ ነው። የሁለቱ ሚሳኤሎች የመምሪያ ስርዓት ወይም ጋይዳንስ ሲስተም የቴክኖሎጂውን የላቀ ደረጃ ያሳያል። ሴጅል የሚጠቀመው ኢነርሻል ናቪጌሽን ሲስተም እና ዘመናዊ የጂፒኤስ ድጋፍን ያጣመረ ስርዓት ነው። የኢራን መሐንዲሶች በሚሳኤል ውስጥ የሚገ